አቶ ይርታቸው የአማራ ድምጽ ጤናስልኝ ተዲግን ይርታቸው ባላለው የወልቃይት ጠገዴ የአማራ አስመላሽ ኮሚቴ አንዱ ነኝ። በዚህ በውጭም ሀገር ቤት ሄጄ ለረጅም ጊዜ በአካልም በ1972 ተሐት በመጣበት ጀምሮ በአካል በመሳሪያም ጦርነት ያደርኩ ሰው ነኝና ለረጅም ዓመት ተታግለን ወልቃይት ጠገዴ ጎንደር ክፍለ ሀገር ራያ የወሎ ክፍለ ሀገር እንደነበር አቶ ልደቱ ያውቃሉ የሚል እምነት አለኝ። በኢትዮጵያ ታሪክ እዚህ ሲያትልም ድሮ ከፕሮፌሰር መራራ ጉደና ይሆን አብሮ መተው እዚህ ሲያትል ይርታቸው ወደ ጥያቄው ሰዓት ለመቆጠብ እሱን እናውቃለንና እና እዚህ ቀዳሚ ወደ ተዘጋጀው ጥያቄ በውስጥ ያለ ጥያቄ ካለ አቅርብለት እና ትልቁ ምንድነው ልለው ስቲል አሁን ፋኖ በጣም ከፍተኛ ትግል እያደረገ ያለው ከሀገር ቤትም ሰላማዊ ሰልፍ ዛሬ ወጥቶ በግልጽ አብይ ምርጫ አይካሄድም ከህጋዊ ምርጫ ሰተን ገዳይ አናስቀጥልም የሚል መፈክር ወጥቶ በየቦታው ራያ ቆቦ እንትን እያለ ነው። በአማራ በጎጃም እንትንም እንደዛ እየተደረገ ነው ያለው በአሁን ሰዓትና እንግዲህ ወልቃይት ጠገዴ ጎንደር የአማራ ክፍለ ሀገር መሆኑን እያወቁ 10 ጊዜ ግን ከወያኔዎች ሲቀርቡ ይህን እውነታዊ ታሪካዊ ለኢትዮጵያ ሕዝብ ጂኦግራፊ አስተዳደር መልካም አስተዳደር እንደሆነ በታሪክም ኢትዮጵያ በዘር ተከፋፍላ እዚህ ደረጃ ደርሳ እንደማታቅ ያውቃሉና አሁን አብዛኛው ጊዜ የሚሰሩት ግን ከወያኔዎች ጋር ናቸውና ወያኔ ደግሞ በጣም ከፍተኛ የኢትዮጵያ ጥላቻ ያለበት ኢትዮጵያ ለማፍረስ የተደራጀ ኃይል መሆኑን ነው የምረዳው። አብይ አህመድም የኢትዮጵያ ህገ መንግስትም ሊያስቀጥለው ትይርታቸው ጥያቄ አርገው ወደዛ አርገው ጥያቄ አርጉት ባካችሁ እና አሁንም ከተገንጣዮች ጋራ ኢትዮጵያን የሚያፈርሱ ኃይሎች ጋር በአግባቡ ፋኖ ሳይረዱ ሲሰሩና ያለንና የኢትዮጵያ የመጨረሻው እጣ ፈንታው በምን መልኩ ለማስተዳደር ነው ፍላጎት ያላቸው? አቶ ልደቱ እንደዚሁ የናንተው ድርጅቶች ከነ ጆሃር ከተለያዩ ድርጅቶች ስታረጉ በምን መስፈርት ተሟልቶ ነው ኢትዮጵያ ለማዳን የምታደርጉት ትግል ወይስ የሰውን ትግል ለመዝረፍ የሚደረግ ነው ወይ? አቶ ይርታቸው እናመሰግናለን። እሺ ወደ ቅድስት እንሄዳለን። አንድ ሰው ልጨምር። ቅድስት እሺ ለአቶ ልደቱ ጥያቄ አመሰግናለሁ ቴዲዬ። አቶ ልደቱ ስላገኘው ደስ ብሎኛል። አቶ ልደቱ ሰላማዊ የሆነ የፖለቲካ ትግል ያስፈልጋል ብለው የሚያምኑበትን መንገድ እኔም ምደግፍ ነኝ እና ያላቸውን አጠቃላይ የፖለቲካ እይታ የምወደው አይነት ሰው ነኝ። ለሳቸው የማነሳቸው ጥያቄዎች በመጀመሪያ ቅድም ቴዲ ስታነሳው እንደነበረ ስብስቡ ላይ ጥርት ያለ ነገር አስቀምጠው እንዲሄዱ ፈልጋለሁ። በዚህ ስብስብ ውስጥ አካተው ይዘዋቸው የመጡትና የእርሶ የትግል አጋር ወይም ሰላማዊ የፖለቲካ እንቅስቃሴን እንፈልጋለን ብለው የመጡ ሰዎች እንደኔ ሳቤ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተፈትነው የወደቁ ጊዜና ወቅት ሲያገኙ ያገኟቸው መድረኮች ሁሉ ለጥላቻና ለመከፋፈል እንዲሁም ለህዝብ መገዳደል አሁን ለገባንበት ውጥንቅጥ የፖለቲካ ሂደት ውስጥ ከፍተኛ አስተዋጽኦ ሲያደርጉ የነበሩና አንዳንዶቹም በ27ቱ የአስተዳደር ጊዜ ውስጥ ያመጡብንን የብሔር ፖለቲካ ሲጠብቁ የቆዩና ለዚህ ሁሉ ምስቅልቅል ዋና መሰረት የነበሩ ሰዎች የያዘ ስብስብ ነው። ኢትዮጵያን የማይወዱ የኢትዮጵያን የሉዓላዊ ግዛትና አንድነትን የማያከብሩ ያሉትን ብዝሃነቶች የማያከብሩ ሰዎች ለዚህ ለገባንበት የፖለቲካ ውጥንቅጥ በሙሉ ቁጥር 1 የሚባሉ ሰዎችን ይዞ አሁን ሰላማዊ የሆነ የፖለቲካ እንቅስቃሴ ኢትዮጵያ ውስጥ እንፈልጋለን ብሎ የሚጠይቅ አካል ነኝ ብሎ ሲመጣ እንዴት አድርገን ኢትዮጵያውያን እንቀበል? በቅርብ ጊዜ እንኳን የሆነውን ለምሳሌ ያቀርባለሁ። ለምሳሌ የኦላ ደጋፊ የነበሩ ሰዎች በባለፈው ፕሮግራማችሁ እየተከታተልኳችሁ ነበረ። አምነስቲ ኢንተርናሽናል ያወጣውን ሴቶችን ለሴክስ ባርነት ይዞ ድርጅቱ እያሰራ ነው የሚለውን ሰዎች ሲጠይቋቸው ተረት ነው ያሉ ሰው ይዘው መጥተው ለነፃነት ለህዝብ ነፃ መውጣት ከዚህ ሰው ጋር ተባብሬ እየታገልኩ ነው ስትለኝ ልደቱ
ያንተንም ጥያቄ ውስጥ ላስገባው ያንተንም ተአማኝነት እንደገና እንድመረምር የሚያደርገኝ የማላምናቸው የወደቁ በአስተሳሰባቸው በፖለቲካ ሂደታቸው እስከዛሬ ተሞክረው የወደቁ ሰዎች ስብስብ ነው። ይሄን እንዴት ታስታርቀዋለህ? ቅድም ራስ ስትነግረን እስካሁን ያሉ ልዩነታችንን በልዩነት ይዘን እየቀጠልን ነው፣ ልናስታርቀው አንችልም አልከን። በምን አምነን ኢትዮጵያን እናንተ እጅ ላይ እንጣላት? ተመልሳችሁ ነገ ተለያይታችሁ እንደማትአጫርሱን በምን ልናምን እንችላለን? አንዱ ይሄ ነው። ሁለተኛው ብዙ ጊዜ የሚያነሱት የሽግግር መንግስት ብለው ያነሳሉ አቶ ልደቱ። ይሄን የሽግግር መንግስት እየጠየቁ ካሉት ስብስቦች ውስጥ ደግሞ ከዚህ በፊት በ1983 አዲስ መንግስት ሲመጣ የሽግግር መንግስት ብለው የመሰረቱ ሰዎችን ነው ወይም የቡድኑ ደጋፊዎችን ነው እንደገና የሽግግር መንግስት እናቋቁም የሚለውን ካምፔን እንዲሰሩ እያደረጉ ያሉት ማለት ነው። እነሱ ከስልጣን በተወገዱ ቁጥር ኢትዮጵያን የሽግግር መንግስት ታምጣ እያሉ እንደፈለጋቸው እንዲያረጉብን የኢትዮጵያ ህዝብ የቤተ ሙከራ አይጥ ነው ወይ? የሆነ አካል ከስልጣን ሲወገድ የሽግግር መንግስት እያለ እንዲመጣ ማድረግ። የሽግግር መንግስት ሲደረግ ደግሞ በኢትዮጵያ የፖለቲካ ታሪክ ውስጥ የምናምነው ሊያስፈጽምልን የሚችል ተቋም የለንም። ወደፊትም ልናመጣ የምንችልባቸው እድሎቻችን ገና ናቸው። 27 ዓመት ሙሉ በብሔር ፖለቲካ ተቧድነን የማንተማመን የምንገዳደል በጣም የተራራቁ ሐሳብ የያዝን የፖለቲካ ሐሳብ ውስጥ እያለን የሽግግር መንግስት ያስፈልጋል ብለን ስንል እነዚህን ሁሉ መከራችንን የት አስቀምጠው ነው? ከዛ ውጪ የሽግግር መንግስት ያስፈልጋል ሲሉ አሁን እያስተዳደረ ያለው መንግስት ባንክም ታንክም ይዟል። ይሄ ማለት ና ወደ ሽግግር መንግስት ገባ ሲባል ስልጣንን ጣልናና ነው። እንዲህ በቀላሉ ይጥላሉ ወይ ነው ወይስ ሀገሪቷ በርስ በርስ ጦርነት ውስጥ እንደገና እንድንገዳደል የመፈለግ ነገሮችን ነው ወይ ይዛችሁ የመጣችሁት? ሌላው የመጨረሻ ጥያቄ ነው። አቶ ልደቱ ምናልባት በያዙት ሰላማዊ የፖለቲካ ትግል ኢትዮጵያ ውስጥ ነፃ ፍትሃዊና ዲሞክራሲያዊ ምርጫ ይደረግ የሚል ሐሳብ ይዘው መተው እየገፉ ቢሆን ሁሉም ኢትዮጵያዊ ከጎኑ ይሰለፋል የሚል እምነት አለኝ። ይሄን በግልጽ እንዲመልሱልኝ የምጠይቀው ጥያቄ ሰላማዊ ይሄ አገዛዝ ይውደቅ፣ ሰላማዊ የሆነ ነገር ይምጣ፣ ጦርነት ይቆም እያላችሁ ያላችሁት የብዙ ሰው ጥያቄ ስለሆነ ነው። እዚህ ውስጥ ያለው ስብስብ አንድ እግሩ ከሚተኩሰው አካል ጋር ነው፣ አንድ እግሩ ደግሞ ከእርሶ ጋር ሚዲያ ላይ ነው ያለው። ሁለት ቦታ ረግጦ ሰላም መፈለግ አለ ወይ? እንደውም በዚህ የፖለቲካ ስብስባችሁ ውስጥ በተለይ ህወሓትን የማዳን እንደገና በሽግግር መንግስት ሰበብ ወደ ስልጣን የመመለስ ስራ እየሰራችሁ ነው የሚል የህዝቦች ጥያቄ አለ። ይህን እንዴት ያስተናግዱታል? አቶ ልደቱ አመሰግናለሁ ስለመጡ በጣም ነው ማመሰግኖት። ሰላማዊ የሆነው የፖለቲካ እንቅስቃሴዎትንና በየጊዜው የሚያመጧቸውን ነገሮችን በጣም አደንቃለሁ። አመሰግናለሁ። ከልብ ነው ማመሰግነው። አያናና ዘብር ወደ እናንተ መለሳለሁ። አቶ ልደቱ ምላሽ እንስማ እንዳይበዛባቸው። እኔም በተደጋጋሚ እንዳልኩት አቶ ልደቱ አያሌው ኢትዮጵያውያን ባሉበት ቦታ ላይ ሁሉ ደፍረው ለጥያቄ የሚመጡ ምስጉን ፖለቲከኛ ናቸው። በዚህ ማንም የሚጠራጠር የለም። የሚነሱ ጥያቄዎች አቶ ልደቱ ጋር አብዛኞቹ የሚያጠነጥኑ አቶ ልደቱ ጋር ሳይሆን እሳቸው ዙሪያ ላይ ያሉት አስተሳሰቦች ላይ ነው እና ምላሻቸውን እስኪ እንስማ። አቶ ልደቱ ቀጣዩ ደቂቃ ያንተ ነው። አዎ፣ ግን እውነቱን ለመናገር በጣም ብዙ ነው ጥያቄው። በዛ ሙሉ ቀን ብናገርም የሚጨርሰው አይመስለኝም። ግን በተቻለ መጠን በጥቅሉ አድሬስ ለማድረግ እሞክራለሁ። ምክንያቱም አሁን እህቴ ራሱ ያቀረበችውን ነገር ላውራበት ብል 2 ሰዓት ላወራ እችላለሁ። ኤኒዌይ በጥቅሉ አትሊስት መሰረታዊ የሆኑትን ለማየት ሞክራለሁ። ወንድሜ የመጀመሪያው ጀሚ ነው አይደል? ጀሚ ቅርታ፣ ከኢትዮጵያ የት ነው የሚኖረው? ውጭ ሀገር ነው ወይስ ኢትዮጵያ ያለ ልጅ ነው? ኢትዮጵያ ያለው። ኦኬ፣ ኤኒዌይ ከጀሚ ልጀምርና ይሄ መስከረም 30 የሚለው ብዙ ጊዜ በተዛባ ሁኔታ ነው የሚቀርበው። እኛ ህገ መንግስቱ እንዳይቻል አድርጎ ነው
ደለብሬትሊ ማለት ነው። ዝም ብሎ በስተት ሳይሆን ሆን ተብሎ አቢዩዝ እንዳይደረግ ታስቦ ከ5 ዓመት በኋላ በምንም ምክንያት የመንግስት ስልጣን ማራዘም አይቻልም። ስለዚህ ዶክተር አብይ ወደ ስልጣን ከመጡ በኋላ በኮቪድ ሰበብ 1 ዓመት እንዲራዘም ነው ያደረጉት። 1 ዓመት እንዲራዘም ሲያደርጉ ህጋዊ መሰረት የላቸው። 5 ዓመት የሚለው ወደ 6 ዓመት ወደሚል ተተርጉሞ ነው ስልጣናቸውን ያራዘሙት። እና እኛ ያለው ምንድን ነው? ኮቪድ ያኔ ምርጫ እንዳይካሄድ የሚያስገድድ ጉዳይ እንደሆነ እናምናለን። ምርጫ ሊካሄድ የሚችልበት እድል አልነበረም። እሱ ምንም ጥርጥር የለም። ምርጫ አይካሄድም። የመንግስት እድሜ መራዘም አለበት። ከተራዘመ ግን በስልጣን ላይ የነበረው አገዛዝ ሌላ 1 ዓመት ለመቀጠል የሚያስችለው ህጋዊ መሰረት የለም። ስለዚህ ለ1 ዓመት ወይ የሽግግር ወይ ኬርቴከር የሆነ መንግስት ይቋቋማል። የኮሊሽን ጊዜያዊ ኃላፊነት ወስዶ ለ1 ዓመት ምርጫ እስኪካሄድ ድረስ ማለት ነው። በዛ መልኩ ነው ችግሩ መፈታት ያለበት እንጂ በስልጣን ላይ የነበረው ለ5 ዓመት ተብሎ የተመረጠው መንግስት 6 ዓመት የሚያስተዳድርበት ምንም የህግ ግራውንድ የለም። በህገወጥ መንገድ ነው የተራዘመው። እና ወንድሜ ቅድም መከላከያ አይሰማም ምናምን ብላችኋል አለ። አገሩ ኢትዮጵያ ሆኖ ነው እንጂ መከላከያ መስማት አልነበረበትም። አትችልም፣ ህገ መንግስቱ አይፈቅድልህም። ያንተ ኮንትራት 5 ዓመት ነው። ከዚህ በኋላ ይቀጥላል ካልክ ከሌሎች ጋር ኮሊሽን ፈጥረህ በተለየ ድርድር ነው ሊቀጥል የሚቻለው እንጂ ዝም ብለህ ስልጣንን ማስቀጠል አትችልም ነበር መባል የነበረበት። አንደኛ ሀገሩ ኢትዮጵያ ስለሆነ ተቋማት በነፃነት ስለማይሰሩ የጸጥታ ኃይሉም ህገ መንግስቱን የማስከበር ሳይሆን ለአገዛዝ የመስራት ኃላፊነት ስለወሰደ ነው ጥያቄው ያልተነሳው። እኛ ያን ያስቀመጥነው ጥያቄ ምንም ስህተት የለውም፣ ህጋዊ ጥያቄ። ምርጫው ሊካሄድ አይችልም? አዎ፣ የግድ አካሂዱ አላለም። እንደውም እኔ ያን ሁሉ ጊዜ በምርጫ የሚፈታ ችግር የለም፣ መጀመሪያ ሽግግር ነው መምጣት ያለበት ነው ስለ ነበር እንጂ የግድ ምርጫ አሁን ይካሄድ አላለም። ነገር ግን የምታራዝሙ ከሆነ ህጉ አይፈቅድም። በፖለቲካ ድርድር ነው የምትችሉት ይህን ማድረግ ማለት አንኮንስቲቱሽናል በሆነ መልኩ ወይም ኤክስትራ ኮንስቲቱሽናል በሆነ ድርድር ነው ይህን ማድረግ የምትችሉት እንጂ በኮንስቲቱሽኑ አትችሉ። 5 ዓመት የሚለውን ነገር በምንም ተአምር 6 ዓመት ብላችሁ ልተረጉሙት አትችሉ። በጣም በተሳሳተና ህገወጥ በሆነ መንገድ ነው ህገ መንግስቱ እንዲተረጎም ተደርጎ ህገ መንግስቱ ተጥሶ ነው የተራዘመው እና እዛ ላይ ስህተት የለም። ግን ያው መንግስት ለፕሮፓጋንዳ እያዛባ ያቀርበዋል ብዙ ጊዜ። አንድ እሱ የሚገነዘቡ ጥሩ ነው። ሁለተኛ ያኔ ተቀባይነት ያላገኛችሁ ያሉት ነገር አለ ወንድሜ፣ እውነት ነው። ያኔ ሀሳብ ተቀባይነት አልነበረም። ምክንያቱም ዶክተር አብይን እንደ ለውጥ ሐዋርያ እንደ ለውጥ ሰው ቆጥሮ ይደግፋቸው የነበረው ህዝብ በጣም ብዙ ነው። የእኛ ደጋፊዎች በጣም ጥቂት ነው የነበሩት ያኔ። ምክንያቱም ተስፋ ነበረው ህዝብ ይሄ ሰውዬ በትክክልም ያሻግራል ብሎ ያምን ነበር እና ደጋፊያቸው ህዝብ በጣም ብዙ ነበር። እኛ ያነሳነው የህግ ጥያቄ ራሱ ሰከን ብሎ ራሽናሊ ለማየት ለመመርመር ይፈልጋል ነበር። አፋችሁን ዝጉን ያለ አፋችሁን ዝጉን ያለ ሰው ግን አብዛኛው አሁን ተቃዋሚ። ትናንት የተናገርነው ነገር ትክክል እንደሆነ አሁን ገብቶት አንድ እሱ ነው ማወቅ ያለበት። ሌላ የሽግግር ጥያቄ ያኔ እንደውም በፓርቲ ደረጃ 2 ፓርቲ 3 ፓርቲዎች ማክሲመም ከ70 ምናምን ፓርቲ የሽግግር መንግስት ጥያቄን ያነሳ ነው። እኛንን መጀመሪያ ያነሳ ነው 2-3 ፓርቲዎች ነበር። ማንም ራሱ የተቃዋሚ ፓርቲዎች የሚደግፉት አልነበረም። በነገራችን ላይ እኔም ዶክተር አብይ በመጡ ማግስት ሽግግር መንግስት ያስፈልጋል ብዬ አላምንም ነበር። ምክንያቱም ጀኒውንሊ ወደ ዲሞክራሲ የለውጥ ኃይል የተባለው አካል ሊያሸጋግር ይችላል፣ ምቹ ሁኔታ ይፈጥራል የሚል እምነት ስለነበረኝ የሽግግር መንግስት ተቃዋሚ ነበር። ኋላ ነው አሜሪካን መጥተው እኔ ያሻግራችኋለሁ ሲሉ ነው አይ በግለሰብ ደረጃ ኢትዮጵያን ማንም ሊያሻግር አይችልም። አንዳችን አሻጋሪ ሌላችን ተሻጋሪ አንሆንም። የምናሻግረው በጋራ ነው። ይሄን ያውቁም ያልኩት ያኔ። ከዛ በኋላ ነው የሽግግር ጥያቄ የመጣው እንጂ የሽግግር መንግስት ጥያቄ እኔም በፊት ተቃዋሚ ነው የነበርኩት። የሽግግር መንግስት እኮ በቃ በስልጣን ላይ ያለው መንግስት ችግሩን ሊፈታ እንደማይችል ተስፋ ስትቆርጥ የምታነሳው አማራጭ እንጂ የሚፈለግ እኮ አማራጭ አለ። ይህ ብላ አምባገነን ባለበት ሀገር አንጻራዊ የሆነ ሰላም መረጋጋት ካለ በተወሰነ ደረጃ ሰብአዊ መብቶች የሚከበሩ ከሆነ መልካም አስተዳደር ካለ የሽግግር ጥያቄ ይደገፋል። ግን ኢትዮጵያ አሁን ባለችበት ቀውስ ግን ከሽግግር በታች ችግሩን መፍታት ስለማይቻል ተገደን የያዝነው አጀንዳ መሆኑን ማወቅ ያስፈልጋል። አሁን ግን ከ5 ዓመት በኋላ ማለት ነው ተቃዋሚ ፓርቲ ውስጥ ሆኖ ተቃዋሚ ጎራ ውስጥ ሆኖ የሽግግር ጥያቄ የማይደግፍ ፓርቲ አስተሳሰባችን በሂደት ምን ያህል አሸናፊ ሊሆን እንደመጣ ታይቷል። በጋር
አሁን ይህን የሽግግር ጥያቄ የማይቀበለው አንድ ፓርቲ ብቻ ነው፣ ብልጽግና ፓርቲ ብቻ። ሌላ ሁሉ ተቀብሏል፣ አስፈላጊነቱን አምኗል። ከዛ በታች መፍትሄ እንደሌለ ተገንዝቧል። እና በዚህ መልኩ ወንድሜ ቢረዱት ጥሩ ነው። ግን በአንድ መሰረታዊ የሆነ ጥያቄ አንስተዋል። ትክክለኛ የሆነ ጥያቄ ሳይሆን አስተያየት ሰጥተዋል ወንድሜ ጃኒ። ውጭ ሀገር ሆናችሁ ይህን መንግስት አትጥሉትም፣ ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል፣ እውነትዎት ነው። ውጭ ሀገር ሆኖ መንግስትን ማሸነፍ አይቻልም። ውጭ ሀገር ሆኖ መንግስትን መጣል አይቻልም። መንግስትን ማሸነፍ የሚችለው መንግስትን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው። በአምባገነኑ አገዛዝ ጫማ ስር እየተረገጠ ያለው መከራውን እያየ ያለው ህዝብ ነው። ታግሎ ለውጥ ማምጣት እንችላል። ውጭ ሀገር ሆነን ታግለን ለውጥ ልናመጣ እንችላል። መንግስት ልንለውጥ አንችልም። ስለዚህ ይሄን ያሉት ነገር ትክክል ነው። እኛም መንግስት እንቀይራለን፣ ታግለን ውጤት እናመጣለን አላለ። የኢትዮጵያ ህዝብ ታግለህ ውጤት ማምጣት አለብህ ነው ያለው። ነገር ግን ውጭም ሀገር ሆነ ትግሉን ማገዝ እንችላለን፣ ትግሉን ማጠናከር እንችላለን፣ ለትግሉ ትልቅ ሚና መጫወት እንችላለን። ዶክተር አብይ ወደ ስልጣን የመጡት እንዴት ነው? ቄሮች፣ ፋኖች ታግለው እኮ ነው አይደል? በየመንገዱ ተሰልፈው መስዋዕትነት ከፍለው ዋጋ ከፍለው ነው እነ ዶክተር አብይ ወደ ስልጣን የመጡት። ያን ትግል ግን ያነሳሳው ማን ነው? ውጭ ያለው ኃይል ነው። ኦኤምኤን፣ ኢሳት፣ ውጭ ሀገር ያሉ የኦሮሞ የአማራ ኤሊቶች እንቅስቃሴ ነው ኢንስፓየር ያደረገው ያነሳሳው አይደል እንዴ? ስለዚህ አንደኛ ውጭ ሀገር ያለን ሰዎች አስተዋጽኦ አለን፣ ድርሻ አለን። ነገር ግን የማንተካው ነገር አለ። መንግስትን የመለወጥ የማሸነፉ ሚና ግን የማንም ሳይሆን ኢትዮጵያ ውስጥ ያለው ህዝብ ነው። ስለዚህ እኔ ውጭ ሆነን መንግስት እናወርዳለን የሚል እብደት ውስጥ አልነውም። ያለ ሚናዬን እና ድርሻ ይናውቃለሁ። የኔ ድርሻ ወይም የኛ ድርሻ ማገዝ ነው፣ ማጠናከር ነው፣ ማበረታታት ነው፣ አጀንዳ መቀበል ነው። ለምሳሌ ሽግግር ያስፈልጋል እንላለን። ምን አይነት ሽግግር? ሀሳቦች አሉ። በሰነድ እንትን እያደረግን በረቂቅነት ለውይይት እናቀርባለን። ህዝቡ እንዲወያይበት መድረክ እንፈጥራለን። አሁን እንደምንፈጥረው አይነት ይሄን ማድረግ ደግሞ ከኛ የሚጠበቅ ነው። እንዲህ አይነት ደግሞ ተጨባጭ ለውጥ ውጭ ሀገር ሆኖ ለውጥ እንዲመጣ ማገዝ ደግሞ በዚህ በዓለም ላይ በጣም የታወቀ ነገር ነው። አሁን ቅድም በኢንተርኔት መሬት ላይ ላለ ህዝብ አይደለም መልዕክት የምታስተላልፉት ብለውኛል። ታዲያ የት ነው ያለው? ማርስ ላይ ላለ ህዝብ ነው ቅዳሜ መልዕክቱ የሚደርሰው? መሬት ላይ ላለ ህዝብ እኮ ነው። እሱም መሬት ላይ ነው ያለውት፣ መልዕክቱ ይደርሰውታል። እና ይሄ አየር ላይ አይደለም። አሁን የምናደርገው ውይይት አየር ላይ የሚቀር አይደለም። መሬት ላይ ላለው ህዝብ ይደርሰዋል፣ ያዳምጠዋል። አንድ እሱ። ሁለተኛ በኢንተርኔት የሚደረግ እንቅስቃሴ አሁን ላይ ትልቅ ለውጥ ማምጣት ይችላል። መንግስት እንደሚለው አይደለም። ለምንድን ነው የጀንዚ ሙቭመንት መንግስት እኮ ሲቀይር አይተናል አይደል? 5-6 ሀገሮች ላይ ተቀጣጥሎ ሁለት መንግስት በአንድ ሳምንት ሲወርድ አይተናል። ማዳጋስካር፣ ኔፓል አይተናል። የተመራው በሶሻል ሚዲያ እና ይህንም ደግሞ ማናናቅ ትክክል አይደለም እውነቱን ለመናገር። ስለዚህ እንደ ውጭ ሀገር ያለ ሰው በትግሉ ምንም አስተዋጽኦ የማያበረክት ከሆነ እነ ቴዲ መዝጋት አለባችሁ ማለት ነው ፕሮግራማቸው። ለምንድን ነው የምትደክሙት? እና ይህን ቢረዱ ጥሩ ነው ማለት ነው። ግን ለሀሳባቸው አመሰግናለሁ። የተስፋ ማርያም በአብዛኛው የድጋፍ ሁኔታ ነው የገለጸው። በጥያቄ ደረጃ ያነሳው አንድ ነገር ነው፣ ሁለት ነገር ነው ማለት ይቻላል። አንደኛ ዘግይታችኋል የሚል ነው ሊመስል ይችላል። ምክንያቱም እኛ ሚዲያ ላይ ወጥተን የምንናገረው ነገሮችን አንድ ደረጃ ላይ ካደረስን በኋላ ለሚዲያ የማይቀርብ ውይይት በሳምንት 2-3 ጊዜ እናደርጋለን። ብዙ አድካሚ የሆኑ ውይይቶች፣ ድርድሮች፣ ምክክሮች፣ ክርክሮች እናደርጋለን። ያ ሁሉ ግን ለሚዲያ አይቀርብም። ስለዚህ ከሚዲያ ስንጠፋ ስራ የማንሰራ ልንመስላችሁ እንችላለን። ኖ እኔ እንቅልፍ የለኝም። አሁን ሌት ተቀን ነው የምንሰራው። ግን ሁልጊዜ ደግሞ ሚዲያ ላይ ልንቀርብ አንችልም፣ ልንታይ አንችልም። የምንሰራው ነገር ሁሉ ሚዲያ ላይ ሊመጣ አይችልም። እና ያኔ ስራ ፈተን አይደለም የምንጠፋው ማለት ነው፣ ስራ እየሰራ ነው። እና በዛ ምክንያት ይመስለኛል የዘገየን የመሰለዎት እንጂ ያለፈውን ትዕይንተ ህዝብ ካካሄድን በኋላ እስካሁን ድረስ ምንም ረፍት አላገኘንም። ሌት ከቀን ነው የምንሰራው እና እሱም ቢረዱት ነው። እስከምን ድረስ ነው የሚሄደው? መጀመሪያ ላይ ለማብራራት ሞክሬያለሁ። ቅዳሜ ይሄን እናካሄዳለን። ከ2 ሳምንት 3 ሳምንት በኋላ ሰላማዊ ሰልፍ መሬት ላይ ዋሽንግተን ዲሲ እና ለንደን እናካሄዳለን። እሱን ገምግመን በብዙ የውጭ ሀገር ከተሞች እንደገና እናካሄዳለን። ከዛ በኋላ አገር ቤት ፈጣን የሆነ ጠንካራ የሆነ አምባገነንን ሊያንበረክክ የሚችል ህዝባዊ ቤተኝነት እንዲቀጣጠል ነው። ያ የጉዳይ ዋና ባለቤት የሆነ ህዝቡ
ህዝባዊ ቢተኝነትን አጀንዳው አድርጎ መሬት ላይ ተጨባጭ ትግል አድርጎ ለውጥ እንዲያመጣ ትግል የምናደርገው እና የሚቆም ነገር አይደለም። ሊቆም የሚችለው ህዝቡ አሸናፊ ሲሆን ብቻ። ህዝቡ አሸናፊ እስካልሆነ ድረስ የሚቆም ትግል አይደለም ማለት ነው። ለአቶ ተስፋ ማርያም ይህን ካልኩ በቂ ይመስለኛል። አቶ ማነው ስማቸው? ይርታቸው ወይስ አቶ ይርታቸው የአማራ ድምፅ እሳቸው አቋም ነው የገለጹት። እድሜ ለዲሞክራሲ አቋሞትን አከብራለሁ፣ ግን መልስ የሚያስፈልገው ጥያቄ አልጠየቁኝም። አራተኛ እህቴ ቅድስት ናት ብዙ ነገር የጠየቀችው የተናገረችው። አመሰግናለሁ በእውነቱ። ሴቶች ብዙ ጊዜ እንደዚህ ማህበራዊ ሚዲያ ላይ አያለሁና ብዙ ጊዜ የፖለቲካ እንቅስቃሴ በምናደርግ ኃይሎች በአመራር ውስጥ በምናምን ብዙ ጊዜ ሴቶች አይታዩም እና እንደው ሴቶች ሪሊ ወደዛ የአመራር ሚና ብትመጡ ተሳትፎ ብታደርጉ ተገቢ ነው እላለሁ። ምክንያቱም አንዱም ኢትዮጵያ የጦርነት ሀገር እንድትሆን ያደረግናት መሪዎቹ ሁላችንም አብዛኛዎቻችን ወንዶች ስለሆን ይመስለኛል እና ደስ ብሎኛል ሴት እህቴን እዚህ ላይ በማየቴ። ግን ያነሳችው ጥያቄ በጥቅሉ ምንድነው? ተፈትነው የወደቁ ያልሻቸው ሰዎች አሉ፣ ወንጀለኞች ያልሻቸው ሰዎች አሉ። ይህ ነው ከዚህ በፊት ችግር ሲፈጥሩ የነበሩ ሀገሪቱ ለዚህ የደረጉ ያልሻቸው ሰዎች አሉ። እኔ ብዙ መልስ አልሰጥሽም በቤት በዚህ ጉዳይ ላይ አንድ ነገር ነው የምናገር። መጥፎ ነገር ካፎ ያልወጣ በወንጀል ያልተነካካ ባለፉ ችግሮች ውስጥ አካል ያልነበረ ንጹህ ሰው የምትፈልጊ ከሆነ ለዘላለም የምታገኝ አይመስለኝም ኢትዮጵያ ውስጥ። እንደዛ ንጹህ ሰዎች የማይሰሩ ሰዎች ናቸው፣ በየቤታቸው ተቀምጠዋል። ትግል ውስጥ መጥተው መተካት አልቻሉም፣ መታገል አልቻሉም። ስለዚህ ያለውን ኃይል ነው ልንጠቀሙ የምንችል። በቅሎ ከሌለሽ አህያ ትጋልቢያለሽ፣ አማራጭ የለሽ። አህያ ከሌለሽ በእግርሽ ትሄጃለሽ። አሁን አማራጩ ሁለት ነው። አይ ከአሁን ቀደም በፖለቲካ ተሳትፎ የነበራችሁ በጥላቻ ንግግር፣ በተለያየ ወንጀል የተነካካችሁ አንፈልጋችሁ፣ እጣ ፈንታችን እኛ እንወስናለን ብላችሁ ወጥታችሁ የአመራርነቱን ሚና መያዝ ነው፣ መጨበጥ ነው። ያኔ ሳንወድ በግድ እንለቃለን እኛ። እኔ እውነቱን ለመናገር በዛ ደረጃ አዲሱ ጀነሬሽን ወደ ፖለቲካ ትግሉ መጥቶ መወጣት የሚገባውን ሚና መጫወት ቢነሳሳ አንድ ቀን አላደርግ ከዚህ ፖለቲካ ውስጥ እወጣለሁ። እስካልመጣ ድረስ ግን አማራጭ የለም፣ ግዴታችን እና ቅድም ተናግሬ ያለውን በቤት ወንጀል የሰሩ ሰዎች አጠገባችኋሉ፣ አብረዋችኋሉ፣ አልካልኩም፣ አዋሉ። እኔም ራሴ እንደደስ ወንጀለኛ ነው ብሎ የሚያምን ሰው ሊኖር ይችላል። ግን የተማመን ነው ምንድነው ተጠያቂነት መኖር አለበት። ባለፉት 5 ዓመታት ባለፉት 27 ዓመታት ምናልባት ከዛም በፊት በኢትዮጵያ ወንጀል ሰርቷል የሚባል አካል ሁሉ መጠየቅ አለበት። ለመጠየቅ ቃል መግባት አለብን፣ ዝግጁ መሆን አለብን። ያ ግን መሆን የሚችለው የሽግግር ጊዜ ፍትህ ሲመጣ ነው። አሁን ዋናው ተጠያቂ ሁላችንንም እየገደለ ያለ በድሮን ንጹሐንን እየጨፈጨፈ ያለ መንግስት በስልጣን ላይ ሆኖ ያ ተጠያቂነት ሊመጣ ይችላል። ማን ጠያቂ ማን ተጠያቂ ሆነ? ስለዚህ በትክክለኛው ጊዜና ሂደት ያን ልናደርግ እንስማ። ዝም ብለን ራሳችንን እንደ ንጹህ ቆጥረን ነከሌ ናቸው ተጠያቂ ማለት እንመን። ይህን ለህዝባችን ቃል እንግባ ነው። ከዚህ ውጭ ሌላ አማራጭ የለም። እንዳልኩሽ የተነካኩትኝ ዘወር ይበሉ። በወንጀል ባለፉት ችግሮች ተጠያቂ የሆኑት ለዚህ ችግር የዳረጉት ዘወር ይበሉ ካል ፖለቲካ ኢትዮጵያ ውስጥ አይኖርም። ጨዋ ነው የምትይው ያልተነካካው ሰው ቤቱ ነው ያለው። መስዋዕትነት ዋጋ መክፈል አይፈልግም። እንኳን ህይወቱን ጊዜውን መስዋዕት ማድረግ አይፈልግም። ገንዘቡን መስዋዕት ሊያደርግ አይፈልግም። ከሌሎች ነው ነፃነትን ለውጥን የሚጠብቀው። እንዲህ አይነት ሁኔታ ባለበት ሁኔታ ወደን አይደለም ተገደን ነው። ንጽት ካሉ ንጹህ ሰዎች ጋር ብንሰራ ሁላችንም እንወዳለን። ከሌለ ግን የለም ነው። ካለው ጋር መስራት ግዴታችን ነው። ግን ደግሞ ተጠያቂነት መታለፍ የለበት። ተገቢው ጊዜ ሲመጣ ሁኔታዎች ሲመቻቹ በሽግግር ጊዜ ፍትህ ዳኝነት መኖር አለበት ብለን እናምናለን። ይሄ ነው በሚያስማማን ቀመር እንጂ ወደን አይደለም ማለት ነው። በቤት አይ አንፈልጋችሁም ካላችሁ እኔ ሌጂትመት የሆነ ጥያቄ ነው ብዬ ነው ማለት። እንደው እናንተ ይሄ ከ45 ከ50 ዓመት በላይ ያላችሁ ሰዎች እኔን ጨምሮ ማለት ነው በቃ ከዚህ በኋላ ለፖለቲካ አታስፈልጉና ችግራችንን አባባሳችሁት እንጂ አልፈታችሁትም ዞር በሉ ብትሉን ደስታው ናቸው። ግን ባዶ ዞር በሉ የትም አያደርስም። ፕራክቲካሊ መታችሁ መተካት አለበት።
አገሩ ወደ በጎ አቅጣጫ መውሰድ አለባችሁ፣ መታገል አለባችሁ። ያን ሚና መጫወት ካልፈለጋችሁ ቤታችሁ ከተቀመጣችሁ ግን ተወደደም ተጠላም እኛም ቀጥላል ለማንም ተሰሙ ይላችሁ። በዚህ ደረጃ ከዚህ ብታዩ ጥሩ። አንዳንዶቹ የሞራል ጥያቄዎች ናቸው። እኛም ሞራል አለን እንዳንቺ ይፈትነናል ያ ነገር። እኔ እኮ 27 ዓመት የኢህአዴግን አገዛዝ ነው ወይም ደግሞ ህወሓትን ነው ስታገኝ ነው። በህወሓት ጊዜ ወይም በኢህአዴግ ጊዜ 5 ጊዜ ታስሬ ተፈትቻለሁ፣ ተገርፌያለሁ፣ ጤናዬን አጥቻለሁ፣ ብዙ ነገር አጥቻለሁ። አሁን ግን ከህወሓትም ጋር ጭምር ወይም ከትግራይ ኃይሎች ጋር ጭምር መነጋገር ያስፈልጋል ብዬ አምናለሁ። መደራደር ያስፈልጋል ብዬ አምናለሁ። ችግራችንን መፍታት ያስፈልጋል ብዬ አምናለሁ። ከነሱ በጠላትነት መታየት የለብንም ብዬ አምናለሁ። ቅድም እንዳልኩት የግል ጉዳይ አይደለም። የግል ምርጫዬን ብትጠይቂ ብዙ ነገር አሳጥተውኛል። ከነሱ ጋር መታየትን መስራትን ላልፈልግ ይችላል። በዚህ ደረጃ በሆነ ሰፊነት የኢትዮጵያን ጉዳይ ካላየ ነው መፍትሄ ሊመጣ ይችላል። እና አንዳንድ የምንሰራው ስራ አንቺ ያየሽውን ነገር ማየት አቅቶናል። ችግሩ አስገድዶ ነው። በዚህ መንገድ ብቻ እንድንሄድ ተገደል ነው እና ይህን ትንሽ አንደርስታንድ ማድረግ ተገቢ ይመስለኛል። ሌላው ያው እንዴት እንመናችሁ ብለሻል አይደለም? አብሮ የሚሄድ ጥያቄ ነው። አሁን እኔን እንዴት እንመንህ የሚለኝ ብዙ ሰው አለ። እንግዲህ መኔ ብዬ ጨው አይደለሁም ቅመስ ልል አልችልም። በተግባሬ ነው ልፈተን ይችላል። ግን ደግሞ እኔን ከማመን ውጭ አማራጭ ያላችሁ አይመስለኝም። የወጣትነት ዘመኔ በትግሉ መስዋዕትነት አድርጌያለሁ። ጤናዬን መስዋዕትነት አድርጌያለሁ። እድሜ ልኬን ያፈራሁትን ሀብት ንብረት ተወርሻለሁ። አሁን አንድ ንብረት የለኝ፣ አንድ ብር ባንክ የለኝም። ተወርሻለሁ። መኖሪያ ቤቴን ተወርሻለሁ። ድርጅቴን ተወርሻለሁ። የነተበ ድሃ ነው የሆኑት። ከሁሉ በላይ ደግሞ አገሬን ተነጥቄያለሁ። አገሬ እንዳልሄድ ተከልክያለሁ። ዜግነቴን ተቀምጫለሁ ማለት ነው። ይህን መንግስት ነው የምታገለው። እኔን ያላመናችሁ ማንም ነው የምታምኑ? ከየት ነው የሚመጣላችሁ ከዚህ በላይ ዋጋ ሊከፍል የሚችል? እና አንዳንድ ጊዜ በደንብ ነገሩን ሰፋ አድርገን ማየት ያለብን ይመስለኛል። ግን ካላመናችሁን ደግሞ ወሰየው ኑተኩ ያዙት። የፖለቲካ መድረኩ መብታችሁ እኮ ነው። እኛ በር ልንዘጋ የሚችልበት ምንም እድል የለም። ያን ማድረግ ነው። ያን ብታደርጉ ደስታውን አልችልም። እስካሁን የከፈልኩት መስዋዕትነት እንዳለ ሆኖ ከዚህ በኋላ እኔ አትሊስት እንደ ማንኛውም ሰው ተራ ህይወት ብኖር ደስ ይለኝ ባርፍ ደስ ይለኝ። ግን የለም። ለዛ ነው እንጂ በኢትዮጵያ ፖለቲካ ቆሽሸን መኖር ፈልገን አይደለም። ምንም የተጠቀምነው ነገር የለም። ያለ ስማችን ስም እየተሰጠን ድሃዎች ሆነን ቤተሰብ መመስረት ሳንችል ስደተኞች ሆነን እንድኖር የተገደልን። ምን ተጠቀም? የሚያስቀና ሁኔታ አይደለም። ሳንፈልግ የተገኘንበት መድረክ ነው እና በዛ መልኩ ማየቱ ጥሩ ይመስለኛል። ምክንያቱም ዝርዝር ውስጥ ላይ ልግባብል ብዙም ችግር ያለ ይመስለኛል። ይሄ ሁለት እግር ያልሽው ነገር አለ የሚነሳ ጥያቄ ነው። በቤት በትጥቅ ትግል የሚያምኑ ሰዎች ትጥቅ ትግል እያደረጉ፣ ነገር ግን ሰላማዊ ትግል መካሄድ አለበት። እሱም ያስፈልጋል። የሚከፈለውን መስዋዕትነት ያሳጥረዋል ብሎ ካመኑና ሰላማዊ ትግል ቢደግፉ ወሰየው ነው ማቹሪቲ ነው ብዬ ነው የምወስደው። ነገር ግን እንደኔ ደግሞ በሰላማዊ ትግል የምናምን ሰዎች አሉ። በሰላማዊ ትግል የምናምን ሰዎች እዚህ መድረክ ላይ የምናራምደው ሰላማዊ ትግል ብቻ ነው። ኢቭን በትጥቅ ትግል የሚያምኑ ሰዎች ካሉ እዚህ መድረክ ላይ መጥተው ከኛ ጋር ሲሰሩ ግን የሚሰሩት ፒውርሊ ሰላማዊ ጉዳይ ብቻ ነው። ትጥቅ ትግልም ሊያስፈልግ ይችላል፣ ይጠቅማልም ብሎ ሊያምኑ ይችላል። መብታቸው ነው። የሚሰሩት እኛ ጋር ሲገናኙ በዚህ መድረክ ውስጥ የሚሰሩት ስራ ግን ፒውርሊ ሰላማዊ ብቻ፣ በሰላማዊ መንገድ በህዝባዊ እምቢተኝነት ማዕቀፍ ያለን ስራ ብቻ የሚሰሩ። ከዛ ውጭ ሁለቱን አቀላቅለን ስንፈልግ በሰላም ስንፈልግ በጦርነት የሚል እንቅስቃሴ የሚያደርግ ድርጅት ውስጥ አይደለም ያለ። አሁን እኛ የፈጠርነው ስብስብ ፒውርሊ ክልክል ጦርነትንም አንሰብክም። ነገር ግን ጠመንጃ ያነሱ ወንድሞቻችን፣ ጦርነት ውስጥ ያሉ ወንድሞቻችን ለምን እንደሚዋጉ ደግሞ ሪኮግናይዝ እናደርጋለን። አሁን ባለው የኢትዮጵያ ተጨባጭ ሁኔታ እነሱን እንደ ጥፋተኛ ቆጥረን ልናወግዛቸው። ምክንያቱም ወደዛ የገፋቸው መንግስት ነው፣ ጦረኛው መንግስት ነው። ይሄ ችግር ባለበት ሁኔታ ለምን ጠመንጃ ያነሳችሁ ብለን ልንከሳቸው አንቺ። ቅድም እንዳልኩት መንግስት ግን ወደ እውነተኛ ሰላም ድርድር ቢመጣ ግን እነሱም ላይ ጫና እንፈጥራለን። አሁን ግን ጫና የምንፈጥረው በዋናነት መንግስት ላይ፣ ምክንያቱም የጉዳይ ዋና ተጠያቂ
ዋና ምንጭ መንግስት ነው ብለን ስለምናምን በሱ መልኩ ብታዩ ጥሩ ነው።